ሰላም ጤና ይስጥልን እንደምን አላችሁ ውድ ተከታታዮቻችን እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ እያልኩኝ እጀምራለሁ። የዛሬ ትምህርታችን እዛ ጋር የተያያዘ ትንሽዬ የሆኑ ቃላት እነግራችኋለሁ። ትንሽዬ ነገር ግን beautiful and very essential expressions and words. Very few words but very beautiful and essential for our communication. ሪሊጂየስ የሆኑና ሪቹዋል የሆኑ ቃላትን ዛሬ ልነግራችሁ ተዘጋጅቻለሁ። የተዘጋጀውበት ምንድነው? ከመስቀል በዓል ጋር ተያይዞ አንዳንድ ቃላትን ልንገራችሁ ብዬ ነው። እነኚህ ቃላት ጥቂት ናቸው፣ ነገር ግን በጣም አስፈላጊ የሆኑ ለኮሙኒኬሽናችን ኤክስፕረስ ለማድረግ እንኳን አደረሳችሁ ለማለት የሚያስችሉን ቆንጅዬ ቃላት ናቸው። እስከ መጨረሻው አብራችሁን ቆዩ። ቦንፋየር ምን ማለት ነው? የዳመራ በዓል ማለት ነው። ዳመራ it is celebrated on the eve of መስቀል። eve ምን ማለት ነው? ዋዜማ ማለት ነው። የበዓል ዋዜማ። ስለዚህ በበዓል ዋዜማ ላይ የሚሰራው ዳመራ የምንለው በአማርኛ ቦንፋየር ይባላል። ቦንፋየር ቦም አይደለም፣ ቦንፋየር ይባላል። ቦንፋየር BON ከዛ ፋየር የሚለውን እንጨምራለን ማለት ነው። ስለዚህ በመስቀል ዋዜማ የሚውለው የሚሰራው ያ በዓል ምን ይባላል? ቦንፋየር ይባላል። አሴም ታይም ይሄ እንትኑ ደግሞ ራሱ የሚሰራው ከችቦች ከብዙ እንጨቶች ስብስብ የሚሰራው እሱ ደግሞ ምን ይባላል? ዳመራ ወይም ቦንፋየር ይባላል በተጨማሪ ማለት ነው። ኢቭ ካፒታል ኢቭ ሲሆን ምን ይሆናል? ስሞል ኢቭ ዋዜማ ከሆነ ኢን ካፒታል አድርገን ከዛ ኢቭ የምንል ከሆነ ምን ማለት ነው? ሄዋን ማለት ነው። ሄዋን ኢቭ ዋዜማ ይሆናል። ኢቭ እንደገና ደግሞ ሄዋን ማለት ነው። True Cross Day or the finding of True Cross Day መስቀል ማለት ነው። የመስቀል በዓል ለማለት ከፈለግን ወይም የመስቀል ቀን ማለት ከፈለግን the finding of True Cross Day or True Cross Day simply True Cross Day ማለት እንችላለን ወይም the finding of True Cross Day የጠፋው መስቀል በመገኘቱ ምክንያት ነው በዓሉንም የምናከብረው አይደለ? ስለዚህ ያ ምን ይባላል? the finding of True Cross Day። ቦንፋየሩን ስናቀጣጥለው ምን ይሆናል? ጭስ ይወጣል። እንደዚህ በጣም በጭስ የተሞላ ይሆናል። አካባቢው ሁሉ ወደ ላይ የሚወጣው ጭስ ምን ይባላል? ቦንፋየር ስሞክ ይባላል። ስሞክ ምን ማለት ነው? ጭስ ማለት ነው። ቦንፋየር ስሞክ it is believed to show blessings, directions and good fortune። ያ ጭስ ወደ ላይ የሚወጣው ቦንፋየር ስሞክ የምንለው የምን ምልክት ተደርጎ ይወሰዳል? የመቀደስ blessing ዲሬክሽን የማመላከት መስቀሉ የት ላይ እንዳለ ያመላከተበት ማለት ነው። ሂስቶሪካል አመጣጡ መስቀሉ ያለበትን ዲሬክት የሚያደርገን። ሌላኛው ደግሞ የመልካም ምኞት የመልካም እድል ተደርጎ ይወሰዳል። ፎርቹን ማለት እድል ማለት ነው። ጉድ ፎርቹን የዛ ምልክት ተደርጎ ይወሰዳል። ማን? ቦንፋየር ስሞክ። በጣም አሪፍ። በጣም ግርም የሚለኝ ነገር አለ። እንድች ሳትነካኩ ቀጥ ብላችሁ ገብታችሁ እንደገና ደግሞ ቀጥ ብላችሁ ወደ ኋላ የምትወጡ ሰዎች አላችሁ። ከገባችሁ ካያችሁ በኋላ ለምንድን ነው ላይክ፣ ሼር፣ ሰብስክራይብ አድርጋችሁ የማትወጡ? ለሌሎች መዳረስ ስላለበት ማለት ነው። ስለዚህ እንድች ብላችሁ ገብታችሁ እንድች ብላችሁ አትመለሱ። ጀስት ታች ኢት። ኮሜንት ማድረጉ ምናምን ጊዜ የሚወስድ መስሎ ይታያችሁ። a simple touch ለኔ የሚጠቅም ከሆነ በነፃ ዴሊቨሪ ለማድረገው ይሄን ትምህርት ለሌሎች ደግሞ የሚደርስ በነፃ የሚደርስ ከሆነ ለምን ሲምፕል ተች ላይክ የሚለውን ለምን አትጫኑ? አሁን ስላደረጋችሁ አመሰግናለሁ። Priest, what is priest? Priests are religious leaders who lead the prayers and the ceremonies. ሰረሞኒውን የሚመሩት የሚጸልዩትን ሰዎች የሚመሩት ወይም ካህን የምንላቸው ማለት ነው። ምን ይባላል በእንግሊዘኛ? ካህን ፕሪስትስ ይባላል። ስለዚህ ያን የመስቀል በዓልን የሚመሩት በሽብሸባ በጭብጨባ እንዲሁም ደግሞ በመዝሙር የሚመሩት እነዛ ካህናት ምን ይባላሉ? ፕሪስትስ ይባላሉ። ፕሪስትስ ቻንቲንግ ወይም ዜማ የምንለው ነው። ዜማው መዝሙሩ ምናምን እያሸበሸቡ የሚያጅቡት ምን ይባላል? ያ ዜማ ምን ይባላል? ቻንቲንግ ይባላል። Chanting is a religious song sung during celebration. ልክ በሴሌብሬሽኑ ወይም ደግሞ በአከባበሩ ላይ የሚደረገው ዜማ መዝሙር ምናምን ምን ይባላል? ቻንቲንግ ይባላል ማለት ነው። ፕሮሴሽን ምን ማለት ነው? ፕሮሴሽን
የምንለው ምንድነው? ይሄ ሰልፍ ይዞ መዞር ሆያ ሆዬ ያሉ ዳመራውን ለመለኮስ የሚዞረው ያ ምን ይባላል? ከቀኝ ወደ ግራ የሚዞረው ምን ይባላል? ፕሮሴሽን ይባላል። ፕሮሴሽን ሌላ ትርጉም አለው። በዚህ ኮንቴክስት የምናየውና ያ ምን ይባላል? ፕሮሴሽን ይባላል። ያ የሚዞረው ማለት ነው። ኮንግሪጌሽን እንደምንለው ማለት ነው። ኮንግሪጌሽን ለቤተክርስቲያን ለእምነት ምናምን ሰዎች ሲሰባሰቡ ኮንግሪጌሽን እንላለን። እዛ ጋር የሚዞሩት ደግሞ ቦንፋየሩን የሚዞሩት ለመለኮስ የሚዞሩት ደግሞ ያ ሂደት ምን ይባላል? ፕሮሴሽን ይባላል ማለት ነው። በነገራችን ላይ እንደየ እንትኑ ይለያያል። ይሄ ፕሮሴሽን የሚባለው ሪቹዋል ነው። ሪቹዋል ሲባል ሪሊጅንም ትራዲሽንም ነው። ምን ማለት ነው? ከሃይማኖት የተወሰደ አለ፣ ከባህል የተወሰደ አለ። የመስቀልን በዓል የሚያከብሩት በተለያየ አካባቢ የሚከውኑበት ክንዋኔው ይለያያል። አንዳንዶቹ እንደዚህ ሮቴት ያደርጋሉ፣ ይዞራሉ ምናምን። ሌላ ደግሞ ዝም ብሎ ጀስት እንደ ቅዳሴና ስነ ስርዓቱ እንደተካሄደ ዝም ብሎ የሚለኮስ አለ። ስለዚህ ሪቹዋል ነው። ከሪሊጅንም የተወሰደ እንዲሁም ደግሞ ከትራዲሽንም የተወሰደ ከሆነ ሪቹዋል እንለዋለን። ከሁለቱ ተውጣቶ የተወሰደ ማለት ነው። ወጥ ያልሆነ ምንም እንኳን የመስቀል በዓልን ብናከብረውም በአከባበር ሂደቱ ላይ የሆነ ነገር የሚለይ ነገር አለው እንደየ አካባቢ ባህላችን። ያ ሪቹዋልስ ይባላል። ያ አዟዟራችን ግን ወይም ደግሞ አከዋወናችን በመቆም ሊሆን ይችላል፣ ጸሎት በማድረግ ሊሆን ይችላል፣ ሮቴት በማድረግ በመዞር ሊሆን ይችላል። ያ ፕሮሴሽን ይባላል ማለት ነው። ሪቹዋልን ላብራራላችሁ። ሪቹዋል የምንለው ለምሳሌ የክርስትና በዓልን አስመልክቶ ስናከብር የምናከብርበት ሂደት አለ። ለምሳሌ የአዘፋፈን ስልታችን ወይም ደግሞ የአለባበስ ባህላችን እንደ ባህሉ እንደ አካባቢ ሆነ this is cultural based custom based tradition based ይሄ ሪቹዋል ይባላል። ሌላኛው ደግሞ ጾሙ አለ፣ ኮሚኒየን፣ የቁርባን ፕሬየር ወጥ የሆነው ኤቭሪዌር ወጥ ከሆነ ደግሞ ሪቹዋል ይባላል። አሁንም ከምን የተወሰደ ነው? ከሪሊጅን የተወሰደ ማለት ነው። ይሄን እንያዝ ማለት ነው። ከዛ ወርሺፕ፣ እስኪ ወርሺፕ የምትለዋን ቃል ልጨምርላችሁ። ወርሺፕ ማምለክ ማለት ነው፣ አምልኮ ማለት ነው ወርሺፕ። ስለዚህ አምልኮን መሰረት አድርጎ የሚከበር በዓል ነው መስቀል። የመስቀል በዓል ወርሺፕ ማምለክ ወይም አምልኮ ማለት ነው። ፊስት አለ ፊስት FEAST ፊስት ይባላል። ፊስት ምን ማለት ነው? ግብዣ፣ ድግስ ማለት ነው። የመስቀል በዓልን እያከበርን የምንበላው የተደገሰው ነገር ምን ይባላል? ፊስት ይባላል። ሌላ እንዳይምታታባችሁ ፊስት አጻጻፉን ኮንሲደር እንድታደርጉት ስለምፈልግ ነው። እዚህ ጋር አይገናኝም። FIST ከሆነ ደግሞ ቡጢ፣ ጡጫ እንደማለት ነው። በቦክስ መማታት እንደማለት ነው ፊስት። ስለዚህ አነባበቡ ተመሳሳይ ሆኖ አነጋገሩ ተመሳሳይ ሆኖ ነገር ግን የአጻጻፍ ልዩነት አላቸው ማለት ነው። የመስቀል በዓልን አስመልክቶ ስናከብር የተለያዩ ቃላት ያስፈልጉናል። እነኚህን ቃላት አቅርቤላችኋለሁ። ለነበረን ቆይታ እጅግ በጣም እያመሰገንኩኝ ለወደፊቱ በሌላ ርዕሰ ጉዳይ እንገናኛለን። እስከዛ ግን በሰላም ቆዩን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን በድጋሚ ላስታውሳችሁ። ሃቭ ኤ ጉድ ዋን። ድል በቀራንዮ ድል በጎልጎታ በክርስቶስ መስቀል ጠላት ድል ተመታ። ድል በቀራንዮ ድል በጎልጎታ በክርስቶስ መስቀል ጽንፈኛው ተመታ።